ብዙ ቦታ ተንከራትቼ ነው። አንድ እህት ናት መስክራ ይዛኝ የመጣችው እዚህ ለመጨረሻ ጊዜ ነው የምሄደው ብያት። ልክ ስራ እንዳጣው ሁሉም ነገር በቃ ተበላሽን። በቃ ልንለያይ ሮብ ዕለት ወደ ቤተሰቦቼ ልሄድ ቅዳሜ ልሄድ ሮብ ነው እዚህ የመጣሁት። እዛ ቤት ሄዶ ቋጠሮ ያልተፈታ ሰው የለም ይዤሽ ልሂድ አለች። ቤትሽ አይፈርስ ብትን እንደ ጨረቃ ቤት ሲያደርገው አየሁ። ቤት ቀለበት አይወድቅም። ድገሚና በይ ቤቴ የማይፈርስም በይ፣ ኑሮ የማይፈርስም በይ፣ ትዳሬ የማይፈርስም በይ። አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። አሳድገኛል ከእጅህ የበላው ሰው የሆንኩት ባንተ ነው። ይህንን ልቤ አይረሳም፣ ይህንን ልቤ አይረሳም፣ ይህንን ልቤ አይረሳም፣ ይህንን ልቤ አይረሳም። እግዚአብሔር ሰውን በብዙ ሲረዳ አይቻለሁ። እንደዚች እህቴ ደግሞ በእውነት ጌታ ፈጥኖ የረዳው ሰው በጣም ጥቂት ነው የማውቀው። ያ ብቻ አይደለም ደግሞ ልክ የጌታ እጅ መምጣት ከጀመረ ጊዜ ጀምሮ ደግሞ በሷ ላይ የተጨመረው እምነት፣ በሷ ላይ የተጨመረው ኃይል እገረማለሁ። እና አራስ ነበረች። ይሄው አሁን ከአራስ ቤት ተነስታ ነው ለምስክርነት የመጣችው። እንደገና ደግሞ እግዚአብሔር የሰጣትን ለእግዚአብሔር እንድንሰጥ ክብር ለጌታ ይሁን። ምርቴ የረዳሽ ጌታ ስሙ ለዘላለም ይባረክ። እንደው ጌታ ምንድነው የረዳሽ ያደረገልሽ? እስቲ እንስማሽ ጥቂት። እሺ አመሰግናለሁ። እኔ እዚህ የመጣሁት በአንድ በጣም ብዙ ቦታ ተንከራትቼ ነበር። አንድ እህት ናት መስክራ ይዛኝ የመጣችው እዚህ ለመጨረሻ ጊዜ ነው የምሄደው ብያት በቃ ተከትያት መጣሁ። እዚህ እዛ ጋር ሆኜ ነበር። በጣም ሳለቅስ ነበር። ዛሬ እንኳን ማለቅሰው ደስ ብሎኝ ነው። አሜን። ከዛ ነብይ መጣና በቃ መንከራተትሽ እዚህ ጋር ያብቃለኝ። ተምሬ እንደሰው ማት ቦታ ነው ተንከራተትኩት። አስገባለሁ የሚጠራኝ ቦታ የለም። በቃ ተስፋ አልቆርጥም በእግዚአብሔር ብዬ ማስተርሴን ተማርኩ። የትም ቦታ ሄጄ ከሰው ጋር አልስማማም። ምንም ኮንፊደንስ አሳጣኝ። ከዛ መጨረሻ እዚህ ቤት መጣሁ። በቃ ከላይሽ ላይ ቀንበር ተሰብሯል አለ አንቲዬ። ከዛ አልቅሼ አሜን ብዬ ሄድኩኝ። በሳምንቱ በቃ ሲቪ በጣም ብዙ ቦታ አስገባው፣ ብዙ ቦታ ጠሩኝ። ግን እንደዛም ሆኖ በቃ ውስጤ እርካታ የለውም። ይቅርታ ዛሬ ደስ ብሎኝ ነው ማለት ነው። አይዞሽ። ያሳለፍኩት በጣም ከባድ ነው። እኔ የመጣሁበት መንገድ ከኔ ጋር አንትዬ ሳይቀር አልቅሷል እዚህ ጉባኤ ላይ። እንዲህ ነው ብዬ እኔ የማወራው ብዙ ነገር የለም። ህይወቴና መኖሬ በራሱ ምስክር ነው። እግዚአብሔር ይመስገን ዛሬ ከሰው ጋር አውሎኛል እና ብዙ ነገር ተቀይሯል። ብዙ በኔ ህይወት ውስጥ ይሆናል ብዬ ያላሰብኩት በጣም ብዙ ነገር እግዚአብሔር ለኔ መጎስ ሆኖኛል። በጣም ሰዎች የማይገቡበት ቦታ ገብቻለሁ አሁን ላይ። እንደገና የልጅ አርግዤ በጣም ጭንቀት ያዘኝ። በቃ ምናልባት ሳይንስ ላይ እንደሚታየው ኦቲዝም ያለበት ልጅ ወልድ ይሆን እያልኩ እህቴ ወይኔ ያለች እዛ ጋር እሷን ስጠይቃት እግዚአብሔር አለ ትላለች። ተንበርክካ ከኔ ጋር እያለቀሰች ትጸልይልኛለች። በቃ ቤቴን ፈራው። ከቤቴ ወጥቼ እሷ ጋር ሸሸጋለሁ። ጓዳዋ ገብቼ ጸልያለሁ፣ አለቅሳለሁ። ግን እግዚአብሔር ይመስገን አንድ ቀን መጣው እርጉዞኝና እዚህ ጋር አንትዬ እኔን የሚመስል ቆንጆ ልጅ ትወልጃለሽ አለኝ። አሜን ብዬ ሄድኩ ወደ ቤት። ልክ 9ኛ ወር ላይ በቀን ነው የምትወልጂው አለኝ። ለሊት ምጥ ይዞኝ ሄድኩ። ከዛ በቃ ነብይ ያለኝማ አለ እያልኩ ቀን ስጠብቅ ቀን ነው ከጠዋቱ ወደ 4 ሰዓት ወለድኩ በጤና በሰላም። ሃሌሉያ እግዚአብሔር ይመስገን ምንም አልሆንኩም። ወገቤ 3ኛ ልጅ ነው የወለድኩት። አንድም ቀን አላመመኝም። በቃ አልጋ ላይ ስተኛ ቁጭ ብዬ በቃ እንደ ወጣት ልጅ ነው ማጠበው። እንደገና አደሰኝ። በቃ የኢዮብ ታሪክ እኔ ላይ ሆነ ማለት ይቻላል። በእውነት እግዚአብሔር የደረሰለት ሰው ነው የሚያውቀው። ብዙ ክርስቲያን ሰዎችን ሰጥቶኛል እግዚአብሔር በዙሪያዬ ከኔ ጋር ያልተወለዱ ባዳ የሆኑ ግን ዘመድ የሆኑ ሰዎችን ሰጥቶኛል። እግዚአብሔር ክብሩን ይውሰድ ስለሁሉም እግዚአብሔር ይመስገን። እኔ ይሄን ዛሬ ለማለት የበቃሁት በጣም ብዙ መንገድ ነው ያለፍኩት። እግዚአብሔር እኔ ላይ ሆኖ ሌላ ሰው ለማስተማር ስለፈለገ ነው እንጂ እኔ በቅቻ አይደለም። እውነት እግዚአብሔር ግን በቃ ትልቅ ነው። ምንም ማውራት አልችልም። ብዙ ነገር እኔ መናገር አልችልም። ከኔ ጋር ያለቀሱ ከኔ ጋር ያን መንገድ ያለፉ ሰዎች ያውቃሉ። በቃ ይሄ ቤት
የእውነት ትክክለኛ እግዚአብሔር ቤት ነው። ከሷ በላይ በሷ ጉዳይ እኔ ነኝ የምደሰተው። ጌታ በሚያውቀው ነው የምነግራችሁ። ይሄ የምታዩት ፊት አልነበረም፣ የምታዩት ሰውነት አልነበረም። የተንገላታች ፀሐይ፣ ብርድ፣ ውርጭ የተፈራረቀባት የምትመስል ጠላት ፊቷን በንባበላሽቶ ትዝ ይለኛል። ከዛች ከሁለተኛው አፖሎ መጨረሻ አካባቢ ነው ስታለቅስ ስታብድ ማስተርስን የሚያህል ነገር ተሸክማ ስትዞር። ስንት ዓመት ስራ ፈታሽ? 7 ዓመት። 7 ዓመት። የመጀመሪያው ቀን መልእክቷ ያ ነበረ። ትዳርሽ አይፈርስም ነው በቃ ኦሬዲ እንትን ብዬ ነው ማይኩ ነው እንትን ነው በቃ ልክ ስራ እንዳጣው ሁሉም ነገር በቃ ተበላሽና በቃ ልንለያይ ሮብ ዕለት ወደ ቤተሰቦቼ እንትን ቅዳሜ ልሄድ ሮብ ነው እዚህ የመጣሁት። ልጅቷ ይዛኝ መጣች። እዛ ቤት ሄዶ ቋጠሮ ያልተፈታ ሰው የለም ይዤሽ ሊድ አለችኝ። አላመንኩም ነበር ግን በቃ ዝም ብዬ መጣሁ። ለመጨረሻ ጊዜ ላንቺ ስል ነው መሄደው ብያት ከዛ መጣሁ። ቀጥታ መጣ እዛ ጋር ቁጭ ቤት ቀለበትሽን አውልቂና ትዳሬ አይፈርስም በይ አለኝ። አላመንኩም ማለት በቃ ከባድ ነገር ውስጥ ስለነበረ ግን በቃሽ ትዳሬ አይፈርስም ብዬ ቀለበቴን አውጥቼ ያስኩና መለስኩ። ግን በሚገርም ሁኔታ ያ የተወዛገበው የተበለሻሸው ነገር እንደገና ተመልሶ ተስተካከለ። የሶስተኛ ልጅ ወልጄ መጣሁ። እግዚአብሔር ይመስገን። ቤትሽ አይፈርስም። ብትንትንትን እንደ ጨረቃ ቤት ሲያደርገው አየው ቤቷን ጠላት። አንድ ሰው ይጩህና ቤቴ አይፈርስም ይበል፣ ነገሬ አይፈርስም ይበል፣ ህይወቴ አይፈርስም ይበል፣ ኑሮዬ አይፈርስም ይበል። ሲቀለበትሽ ነው ያዥው። ቀለበቴ አይወድቅም በይ፣ ድገሚና በይ፣ ቤቴም አይፈርስም በይ፣ ኑሮዬም አይፈርስም በይ፣ ትዳሬም አይፈርስም በይ። አሁን አንቺ የለበሽውን ማቅ፣ አንቺ የምታለቅሽውን ለቅሶ ሰዎች ሊረዱሽ ይችላሉ? ማንም አይችልም አይደል? በትነግሪያቸው ያምኑሻል፣ ይቀበሉሻል፣ ይተባበሩሻል። ዛሬ ግን ሰማይ ሊተባበርሽ ነው። አብ ወልድ መንፈስ ቅዱስ በልጅህ በክርስቶስ ኢየሱስ ስምና ስልጣን ቤቷን፣ ህይወቷን፣ ኑሯን የሚረብሽ ጨለማ አሁን ከቤቷ ላይ ይነሳ፣ ከትዳሯ ላይ ይነሳ፣ ከኑሯ ላይ ይነሳ። በጌታ በኢየሱስ ስም ጸለይኩኝ። የእስራኤል ቅዱስ እግዚአብሔር ሆይ ከዚች ማይክሮ ሰከንድ ጀምሮ እንባዋ ይታበስ በኢየሱስ ስም። እንባዋ ይታበስ። አትቀጥልም፣ አትበዛም፣ አትጨምርም በሚሏት ፊት የእስራኤል ቅዱስ እግዚአብሔር ሆይ በክብር እንድታቆማት የናዝሬቱ ኢየሱስ በኃይል እንድታቆማት በኢየሱስ ስም ጸለይኩ። እስቲ ልመርቃችሁ በጌታ ትዳራችሁን የሚያወቅ ሰላማችሁን የሚያወቅ በአንድም በሌላም አቅጣጫ አጀንዳ እየሰጣችሁ ያለ የአጋንንት መንፈስ ዘር ማንዘር ተከትሎ የመጣ እርግማን ቢኖር አሁን በክርስቶስ ኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ይሰበር። ትዳር ከእግዚአብሔር ነው። ጋብቻ የእግዚአብሔር ተቋም ነው። የሆነ ሰንበዲ አንድ ወንድ ሴት የሚመሰርቱት አይደለም። ይህንን የእግዚአብሔርን ተቋም ማፍረስ የሚፈልግ ፕሮግራሙ የፈረሰ ይሆን በኢየሱስ ስም። ቤታችሁ፣ ህይወታችሁ፣ ትዳራችሁ፣ ልጆቻችሁ በኢየሱስ ደም ይሸፈነው። ይኸውላችሁ አገር መፍረስ የምትጀምረው ቤተሰብ መፍረስ ይጀምር። ክብር ለጌታ ይሁን። ቤታችሁን፣ ቤተሰባችሁን ጠብቁ። እግዚአብሔር እድል የሰጣችሁ ሚስቶች፣ ባሎች ተረጋጉ። እግዚአብሔር ምስክሬ ነው። ውድቀት ነው የሚሆነው፣ ውርደት ነው የሚሆነው። አበሻ ይሁኙኝ ደብቁኝ ያመጣል ይላል አይደል? ያ ይቺ ሴት ግን ተስፋ በቆረጠች ሰዓት በጣም እንድትታገስ ነው ጌታ ይናገራት የነበረው። ዛሬ በመታገሷ ደግሞ ይኸው እግዚአብሔር ባርኳት፣ በልጅ ባርኳት፣ ባለቀሰችው ስራ ባርኳት፣ በሳምንታት ውስጥ በወራት ውስጥ አሳርፏት ሳይ በዚህ አጋጣሚ እህት ልኬ ልባርክሽ። ቆሚ እስቲ ምን ትያታለሽ? እስቲ ላይኮ እግዚአብሔር ይባርክሽ፣ ለልጆች እናት የትውልድ በረከት ያድርግሽ። አሜን። እግዚአብሔር ያለሽን አይውሰድብሽ። በዚሁ ቀጥይ፣ ለጌታ ታማኝ ነሽ አንቺ። አሜን። እግዚአብሔር ይባርክሽ። አንቺ ለኔ ጥሩ ሮል ሞዴል ነሽ። ያው ሳድግ እንዳንቺ ነው መሆን የምፈልገው። ይሁንልሽ፣ ይሁንልሽ፣ ይሁንልሽ። አሜን። እኔም ልባርክሽ። ያለሽ አይወሰድብሽ። አሜን። የሌለሽን ደግሞ ይጨምርልሽ። አሜን። አያሳንስብሽ። አሜን። ያብዛልሽ በኢየሱስም። አሜን። ይሄ ምድራዊውን ቁራቆምቦ ነገር ታዩ። በቃ ልብሽ አይወሰድ። አሜን። እንጂ በቃ ለምን አልኩ መሰላችሁ? ታውቃላችሁ? እንባዋን አየች፣ ለቅሶዋን አየች። ጌታ የተናገረውን ሰማች። የተማረች ጭንቅላት ዶክመንት ማስተርስ የያዘች ልጅ እንዲህ ስትሆን መታገስ አልቻለች። እኔንም ሳታስፈቅድ በጎን ስልክ ተለዋወጡና ሄደች። ስራው ወቅቱ ስራ የመቅጠሪያ ጊዜ አልነበረም።
አስታውሳለሁ አይደል? ከዛ ነይ እግዚአብሔር በሰጠሽ ዕውቀት ባለሽ ዶክመንት እኛ ጋር ሰርተሽ ትኖሪያለሽ፣ በቃ ተጣበንም ቢሆን ትሰሪያለሽ አለች። አስገባቻት። ወራት ነው የቆየችው። ከዛ በኋላ አሁን ያለችበትን ደግሞ ትንገራችሁ። አጠር አድርገሽ ንገሪያቸው እስቲ ለጌታ ክብር። አንድ ነገር ልንገራችሁ፣ ቅድም ብያቸዋለሁ። ያላችሁበት መከራ የገጠማችሁ ችግር መሸጋገሪያችሁ ነው አላልኳችሁ? አሁን ራሱ ፊዚካሊ አይታችሁ አረ ያ ቦታማ የሱ አይደለም ነው የምትሉት። አሁን አምሮባት ዛሬ የትኛውን ቢሮ ጠርቶ ሊቀጥራት ይችላል። የዛን ጊዜ የነበረውን ፊዚካል የዛን ጊዜ የነበራትን ነገር አይቶ ግን ለእንደዛ አይነት ክብር ማንም አያጫትም። ንገሪያቸው እስቲ። እሺ ያው በእኔ ብቃት አይደለም የእግዚአብሔር እጅ ነው። ያው ውጭ ጉዳይ ሚኒስተር ዲፕሎማት ነኝ። በቃ ጌታ ጠራና እንኪ አላት እና አንድ ፓርትነር ፕሮግራም ላይ በመሃል መጣችና ነብይ እኔ ማመን አቅቶኛል ግን ለሆነ ስልጣና ተጠርቻለሁ ልገባ ነው አለች። ፊት ለፊቱን ሰጥቼሻለሁ ነው ያልኳት። ዛሬ ደግሞ እጃችሁን ትዘረጉና ማለት ነው እግዚአብሔር አምላክ ያልተገዛልሽን ያስገዛልሽ በሉልኝ በጌታ ዘርጉ እጆቻችሁን። አሜን። ትገሙና በለዋት፣ ትገሙና በለዋት። በእውነት አምላክ እግዚአብሔር በኔ ላይ ሰርቶ አሳርፎሽ ከሆነ የአፌን ቃል ደግሞ አክብሮት ከሆነ በጌታ በኢየሱስ ስም ዛሬ ትዳርሽን አሳልፌ ሰጣሁሽ፣ ባለቤትሽን አሳልፌ ሰጣሁሽ። የሰማይ አምላክ እግዚአብሔር በጌታ በኢየሱስ ስም አንዴ ለመጨረሻ ጊዜ የራሱ ያድርግልሽ። አባ ይሄን አድርገህ አብረው ቆመው ሲያመልኩ ስለምታሳየኝ፣ አብረው ቆመው ሲያመሰግኑ ስለምታሳየኝ፣ አብረው ቆመው ልጆቻቸውን ይዘው እግዚአብሔር ሆይ በልጆቻቸው ታጅበው ሲያገለግሉ ሲያመልኩ ስለምታሳየኝ አመሰግንሃለሁ። ትላንት ተናግራ አድርገሃል፣ አመናሃለሁ። ዛሬም ታደርጋለህ። ለዘላለም ተባረክ በኢየሱስ ስም አሜን። የሰማያት አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ለዚህ ብላቴና ጸልያለሁ። አባ ልጆች እግዚአብሔር ስጦታዎች ናቸው፣ የወድን ፍሬ ከርሱ ነው ተብሎ ተጽፏልና እግዚአብሔር ሆይ ይህን ብላቴና የሰጣቸው አንተ ነህ። እኔ ባሪያህ ደግሞ በጌታ በኢየሱስ ስም ለሰጣቸው ላንተ ለታማኙ እጅ አሳልፌ ሰጠው። እግዚአብሔር ሆይ ካንተ እንደተቀበለች አምና ላንተ ልታቀበል መጣለችና ይሄው ተቀበላት። የዘላለም አባት የዘመናት ንጉስ እግዚአብሔር ሆይ ይሄ ብላቴና እናቱን የመታው እንቅፋት እንዳይመታው፣ አባቱን የመታው እንቅፋት እንዳይመታው እግዚአብሔር ሆይ በጌታ በኢየሱስ ስም ከትውልድ ፊት ሁሉ ላይ እንቅፋት የሚያነሳ ኃያል ብላቴና እንድታደርገው በኢየሱስ ስም ጸለይኩ። እግዚአብሔር ሆይ ዘመኑ ዘላለሙ ሁሉ በቤትና በፊት እንዲያልቅ በኢየሱስ ስም ባረኩት። እየተባረከ ለበረከት ይሁን በኢየሱስ ስም አሜን። እውነትም እናንተ ቆንጅዬ፣ ሌላ በረከት አሳቀፍኩሽ፣ ሌላ ደስታ አሳቀፍኩሽ በኢየሱስ ስም አሜን። በክርስቶስ ኢየሱስ ደም ሸፈንኩት። ስኬትና መከናወን ከዚህ ቀን ጀምሮ አይለይሽ። አሜን። ውጭ ጉዳይ ሚኒስትር ብቻ አይደለም፣ በኢየሱስ ስም የውጭ በሮች የሚከፈቱልሽ። ሂጂ ተከናወኝ። አሜን።